ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኝተናል። እንደተለመደው የተለመዱ ለእናንተ የሚመጥኑ ዩናይትዳዊ የሆኑ ብትሰሟቸው እንደው ጆሮ ገብ ናቸው ብለን ያሰብናቸውን መረጃዎች ይዘን ተገኘን። እንደተለመደው በመጀመሪያው የመረጃ ክፍሌ ላይ ስለ ቡድናችን የምናወራበት ነው። ስለ ዩናይትድ ወቅታዊ በተለይ የአውሮፓ ሻምፒዮንስ ሊግ እድልን በተመለከተ ሌሎቹ ጋዜጦች ዩናይትድ ሻምፒዮንስ ሊግ ለመግባት 6 ነጥብ ይፈልጋል ብለው ይነግሩናል። እኔ ግን ሪያሊስቲካሊ ሆነን እናወራ ካለን ዩናይትድ ሻምፒዮንስ ሊግ መግባቱን ለማረጋገጥ ብሬንትፎርድን ማሸነፍ ብቻ በቂው ነው ብዬ እናገራለሁ። ለምን ይህን እንዳልኩኝም እንዲሁ መረጃ ላቀርብላችሁ ሞክራለሁ። አንዱ ይሄ ነው። ከዛ ውጪ ስለ ዩናይትድ ቀጣይ አሰልጣኝ ቅጥርን በተመለከተ ዜና ወጥቷል። ዜናውን አደርሳችሁና እንደው ቼልሲ ቤትና ዩናይትድ ቤት ስላለው ነገር ነግራችኋለሁ። ከአንድ ወይ ከሁለት ዓመታት በፊት ቼልሲ ውስጥ የነበረው ነገር ሁሉ ልዩ ዓለም ይመስል ነበር። ሰማያዊዎቹ በራሳቸው ፕላኔት ላይ ሆነው በርካታ ቢሊየን ፓውንዶችን አውጥተው ተጫዋቾችን እያስፈርሙ ብዙ ክለቦች የሚቀኑባቸው ሆነው ነበር። ዛሬ ግን ነገሮች በተገላቢጦሽ ሆነዋል። በዩናይትድ ቤት በኢኔዮሶች እየተሰራ ያለው ነገር እና በብሉኮ በቶድ ቦሄሊ ግሩፕ ቼልሲ ቤት እየተሰራው ነገር ለንጻሬ ቀርበው በማህበራዊ ሚዲያ መነጋገሪያ ሆኗል። እሱን ሀሳብ እኔም ዛሬ ላወራበት ወድጃለሁ። ሀሳቤንም ነግራቸዋለሁ በዚህ ጉዳይ። ሌላው የተለመዱ የዝውውር ዜናዎች አሉ። የዝውውር ዜናዎችን በሁለት እንከፍላለን። አንደኛው ሩመሮችን የምናቀርብበት ነው። በተለይ ከታዳጊ ተጫዋቾች ጋር በተያያዘ ዩናይትድ ከየትኞቹ ጋር ስሙ ተነሳ የሚለውን አዳዲስ መረጃዎችን ይዘንላችኋል፣ ትሰማላችሁ። ሌላኛው ግን በምናምናቸው ጋዜጠኞች ለምሳሌ በላውረን ዋይትዌል የዛ አትሌቲክ ጸሐፊ ነው ይህን ዜና እየሰራሁ ሁላችሁ ጥቂት ደቂቃ እንደዚሁ ከመስራቴ ጥቂት ደቂቃ በፊት ወጣና አሁን ይሄን ዜና ማቅረብ አለብኝ ብዬ እሱን ሪፖርት እንዲሁ ስለ ዩናይትድ ዝውውር ይዤላችሁ መጣሁ ማለት ነው። እና እነኚህን መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። ከእናንተ የምንፈልገው የተለመደው ፍቅራችሁ ነው። የተለመደ ላይክ ማድረግ ማበረታታታችሁ ነው። ቤተሰቦቻችን አብራችሁኝ ሁኑ ነው ብለው መልካም ቆይታ። የአውሮፓ ትላልቅ ሚዲያዎች ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ምንም ለመግባት 2 ጨዋታዎችን ማሸነፍ ባለበት ብለው በሂሳባዊ ስሌት ይናገራሉ። ለእኔ ግን ከወዲሁ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የፊታችን ሰኞ ከብሬንትፎርድ ጋር የምናደርገውን ጨዋታ ማሸነፍ በቂ ብቻ ነው ብዬ አስባለሁ። ይህንንም እንዲሁ በድፍረት እናገራለሁ። ከዚህ በፊትም ብዬዋለሁ። ዩናይትድ አሁን ወደ አውሮፓ ሻምፒዮንስ ሊግ ኦልሞስት ገብቷል። ለእኔ 99 በመቶ የብሬንትፎርድን ጨዋታ ማሸነፍ በኦልድ አንድ ብሬንትፎርድ ተፎካካሪ መሆኑ እድል ያለው ቡድን ነው። ሻምፒዮንስ ሊግ ለመግባት ከታች ያለ ቡድን ነው። እኩል ነጥብ አለው ከቼልሲ ጋር 48 ነጥብ ላይ ነው የሚገኘው። አሁን ቼልሲን አይደለም እኛ የምንፎካከረው። በነገራቸው ላይ አሁን ፉክክራችን የሚሆነው ዩናይትድ አውሮፓ ሻምፒዮንስ ሊግ ገብተዋል ብለን እንደ ቤንች ማርክ የምንወስደው ቡድን ብራይተን ሆኗል። ባለፈው ብራይተን ቼልሲን ካሸነፈ በኋላ ማለት ነው። ስለዚህ ብራይተን አሁን 50 ነጥብ አለው። ብሬንትፎርድ እና ቼልሲ 48 ነው ያሉት። ከእነሱ ጋር አንፎካከርም። ቀጣይ ጨዋታ ከብሬንትፎርድ መሆኑ ነው እንግዲህ አሁን ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ በድፍረት ገብተዋል ብዬ እንድናገር ያደረገኝ። የኦልትራፎርዱን ጨዋታ ማሸነፍ እንግዲህ ምንም ጥያቄ የለውም። ከዚህ በፊት እርግጠኛ ሆነን ዩናይትድ ያሸንፋል ብለን ተማምነንባቸው የገባናቸውን ጨዋታዎች ቡድኑ ነጥብ ጥሎ በጣም በሚያስገርም መልኩ አስደንግጦን እንዲሁ ሳንጠብቅ በእጅግ ወሳኝና ውድ የሆኑ አንገብጋቢ የሆኑ 3 ነጥቦችን ጥሎ አሳይቶናል። ግን ኔክስት መንደይ እንደማይሆን ተስፋ እናደርጋለን። ምክንያቱም የሻምፒዮንስ ሊግ ትኬት መቁረጫችን ጨዋታ ነው። እውነት ለመናገር ቤተሰቦች አውቃለሁ ከዛ በኋላ ዩናይትድ ተጨማሪ 1-2 ነጥቦች ወይ 1 ነጥብ ሊፈልግ ይችላል። ማቴማቲካሊ ዩናይትድ አልፈዋል ብሎ ለመናገር ብሬንትፎርድን ካሸነፍንም በኋላ አንድ ተጨማሪ ጨዋታ እንጠብቃለን። በተለይ የሊቨርፑል ጨዋታ ዩናይትድ 100% የሚያረጋግጥበት ነው። ግን ደግሞ አሁን ልንገራቸው የላችሁ ለምን እንደዚህ እንዳልኩኝ። ደረጃ ሰንጠረዥ ስናይ ማንቸስተር ዩናይትድ አሁን ያለው ነጥብ 58 ነው። ሊጉን ገና ያደረጋቸው ጨዋታዎች ብዛት ደግሞ 33 ናቸው። 5 ቀሪ ጨዋታዎች ዩናይትድ እጁ ላይ ያሉት ማለት ነው የሚጫወታቸው። በአንጻራዊ እንደዚሁ ስናይ ለዩናይትድ ቅርብ የሆነው የአውሮፓ ሻምፒዮንስ ሊግ ተሳትፎን ቤንችማርክ አድርገን ማለት ነው ስለ 6ኛው ቡድን ስናወራ ብራይተን ነው።
ብራይተን አሁን 50 ነጥብ አለው። ግን ደግሞ ከዩናይትድ አንድ ተጨማሪ ጨዋታ ስላደረገ 54 ጨዋታዎችን ብራይተን አይ ሚን 34 ጨዋታዎችን ብራይተን አድርጎ ብራይተኖች የሚቀራቸው 4 ነው። ዩናይትድ 5 ጨዋታ አለው። ስለዚህ ቀጣይ ሳምንት አሁን ጨዋታችንን ስናሸነፍ ዩናይትድ አንድ ቀሪ ጨዋታ ስለሚቀረው ማለት ነው ቤተሰቦቻችን በቀጣይ ጨዋታ ላይ ዩናይትድ ካሸነፈ በብራይተን እና በዩናይትድ መካከል ያለው ነጥብ ልዩነት ከ8 ወደ 11 ከፍ ይላል ማለት ነው። ብራይተን ቀሪ 4 ጨዋታ አለው። 4ቱን ጨዋታ እንደው አሸነፈ ብለን ብንል እንኳን ነው የምላችሁ which is most probably የማይቻል ነገር ነው። እንግዲህ 4 ተከታታይ ጨዋታ ማሸነፍ ፖሲቢሊቲ ቢሆንም ብራይተኖች ሊያደርጉት ይችላሉ፣ ግን ደግሞ ከባድ እንደሆነ ታውቃላችሁ እና ዩናይትድ ደግሞ መሸነፍ አለበት ማለት ነው። ተከታታይ በሚያደርጋቸው 4 ጨዋታዎች ብራይተን እያሸነፈ ሲሄድ ዩናይትድ ደግሞ መሸነፍ አለበት የአውሮፓ ሻምፒዮንስ ሊግ እንድናጣ። ይህን ያህል ነው ዩናይትድ ለሻምፒዮንስ ሊግ የቀረበው እያልኳችሁ ያለሁት። ስለዚህ ቀጣይ አንድ ቀሪ ጨዋታችንን ስናሸንፍ በ11 ነጥብ ከብራይተን እንለቃለን። ከዛ በኋላ በሚኖሩን ጨዋታዎች በኦልድ ትራፎርድ ላይ ሊቨርፑልን አሸንፈን ማረጋገጥ እንችላለን። በተለይ ደግሞ ብራይተን ያለባቸውን ቀጣይ ጨዋታዎች ስነግራችሁ ነው ዩናይትድ ሊያረጋግጥ እንደሚችል ከወዲሁ ብሬንትፎርድን ካሸነፈ በኋላ እርግጠኛ የምትሆኑት። ለምሳሌ ብራይተኖች አዌ ይወጣሉ። ቀጣይ ጨዋታቸውን ነው ነገራችሁ። ከዛ ከኒውካስል ጋር ነው የሚገጥሙት። ኒውካስል ዩናይትድ ጥሩ አይደለም በዚህ ሲዝን ታውቃላችሁ፣ ግን ለብራይተን በቀላሉ እጅ ይሰጣሉ። በሜዳው የሚያደርገው ጨዋታ ነው። ስለዚህ ሊትራሊ ዩናይትድ ብሬንትፎርድን አሸንፎ ብቻ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላል ወይም ማረጋገጥ ይቻላል። በተለይ ብራይተኖች በኒውካስል ዩናይትድ የሚሸነፉ ከሆነ ማለት ነው። ለዩናይትድ ግን ብሬንትፎርድን አሸንፎ ጨዋታውን እንዲሁ ውጤቱን በራሱ መግደል እንዳለበት ነው እኔ በግሌ የሚሰማኝ የብራይተንን ውጤት ከመጠበቅ ይልቅ ማለት ነው። ለማንኛውም ብራይተን ጋር ምንም የሚከሰት ምንም፣ ግን ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬቱን ኦልሬዲ እንደቆረጠ ነው እኔ በግሌ የወሰድኩት የደመደምኩት። ቀጣይ ብራይተኖች ያላቸው ከዛ ከወልቭስ ነው። ይሄ ጨዋታ ቀላል ነው፣ ሊያሸንፉት የሚችሉት ጨዋታ ነው። ከዛ ግን ሊድስ ዩናይትድ አለባቸው፣ ከባድ ጨዋታ ነው በጣም። ሊድስ ጋር አዌ ነው የሚጫወቱት፣ ላለመውረድ ነው ሊድስ እየታገለ ያለው። በእርግጥ አሁን ሊድስ ዩናይትዶች ይበልጥ ራሳቸውን እያተረፉ መጥተዋል፣ በተለይ ኦልድ ትራፎርድ ላይ ካሸነፉ በኋላ እና የሲዝኑ ደግሞ የመጨረሻ ጨዋታ ቢሆነው የሚያስገርመው በዩናይትድ እና በብራይተን መካከል የሚደረገው በአሜክስ ስቴዲየም እዛው ብራይተን ሜዳ ይደረጋል ማለት ነው። እና እነኚህ ሁሉ ፊክስቸሮችን ስታየው በተለይ ብራይተኖች ከኒውካስል ከሊድስ እና ከራሱ ከዩናይትድ ጋር ቀላል ጨዋታ የለባቸውም ማለት ነው። ኦፍኮርስ ዩናይትድም ተከታታይ 2 ጨዋታዎች ከባድ ናቸው፣ ግን ኦልሬዲ በቃ ሻምፒዮንስ ሊግ ትኬትን እንደ ቆረጥን አስበን ለቀጣዩ የዝውውር እንቅስቃሴዎች የምንዘጋጅበት በጣም በእርጋታ እቅዶቻችንን ፕላኖቻችንን የክለባችን ሰዎች የሚመሩበት የማረጋገጫ ጨዋታ እንደሚሆን ብሬንትፎርዱ ገምታለሁ። ቤተሰቦች ይህን ያህል እንደው ስለ ቡድናችን ቀጣይ ጨዋታና ትዝብቶችን ወይም ፕሬዲክሽኖችን በግሌ በዚህ ያህል ካስቀመጥኩ እናንተ ሀሳብ ካላችሁ በዚህ ጉዳይ ላይ ልታወሩኝ ኮሜንት ላይ ልታስቀምጡ ትችላላችሁ። ወደ ዜናዎች ልለፍ። የኢድ ሃውን ዜና ነው እዚህ ላይ ያገኘሁት። ሜል ስፖርት ጋዜጣ ነው ይህን ዜና ይዞ የወጣው። የኒውካስሉ አሰልጣኝ ክለቡን ለቀው ወደ ዩናይትድ ሊመጡ ይችላሉ የሚል ዜና ወጥቷል። ለዩናይትድ ማኔጀራል ጆብ ከተያዙ አሰልጣኞች መካከል አንዱ ናቸው ተብሎ እንዲሁ ተገልጿል። ይሄ አንዱ ዜና ነው። ከዩናይትድ ቀጣይ አሰልጣኝ ጋር በተያያዘ ለአዲስ ያገኘሁት ማለት ነው ትላንት ካወሯችሁ። ሌላው ጄሚ ጃክሰን የተባለ ጋዜጠኛም እንደዚሁ አንድ ነገር ይዞ ወጣ። በካሪክ ቀጣይ የዩናይትድ ስራ ጉዳይ የክለቡ ሰዎች እስካሁን ድረስ ውሳኔ አልወሰኑም ነው የሚለን። ጃክሰን እንደሚለው ከሆነ ካሪክ ቋሚ ስራ ይሰጠው አይሰጠው የሚለው ላይ ትንሽ በክለቡ ሰዎች ወይም አመራሮች መካከል ይሄው መጠራጠር አለ። ከውሳኔ ላይ አለመድረስ አለመደምደም አለ ነው እሱ የሚለው። በተለይ ጄሰን ዊልኮክስ መቆየት ይፈልጋል እና እስከ ሲዝኑ መጨረሻ ድረስ እንዴት ሊያጠናቅቀው ይችላል፣ ማይክል ካሪክ ቡድን ውስጥ እንዴት ሊሆን ይችላል የሚለው ትልቁ ማየት የሚፈልገው ነገር ነው። ዊልኮክስ ትልቅ የሆነ ኃላፊነት አለበት። ቀጣዩ አሰልጣኝ ቅጥር ላይ ትልቁን ድርሻ የሚወስደው ሰው እሱ ስለሆነ ማለት ነው። ምናልባት ካሪክ በማንቸስተር ዩናይትድ ቤት ቀጣይ ስራዎችን በቀጣይ ሲዝንም እንደዚሁ ቢሰጠውና ክለቡን ቢያይ እሱ ዝግጁ ነው። ምንጊዜም ቢሆን በጣም ደስተኛ ነው የሚሆነው። ታውቃላችሁ ይሄን ነገር ተናግሮታል።
ክለቡ ግን የፈጠነ ውሳኔ መወሰን አይፈልግም እና በቀጣይ ጨዋታዎችም ሲዝኑ እስኪጠናቀቅ ድረስ ያሉ ጨዋታዎችን ማየት ይፈልጋል ነው የተባለው። ግን ትልቁ አሁን ዜና ብዬ እዚህ ጋር በደንብ የምነግራችሁና የማረጋግጥላችሁ ነገር ከሲዝኑ ጨዋታዎች መጠናቀቅ በፊት ዩናይትድ ቀጣይ አሰልጣኙ ማን እንደሚሆን ያውቃል ተብሎ ተገልጿል። እና ዛሬ ሰኞ ነው። ሰኞ የሆነ ዜና ወጣ ብላችሁ ስታወሩ ማክሰኞ ሌላ ዜና ይወጣል። አንድ አዲስ አሰልጣኝ ደግሞ ስሙ እዚህ ውስጥ ይካተታል። ሌላ አዲስ አሰልጣኝ እንግሊዝማን በቃ እዚህ ጋር አይመጣም ተብሎ የሆነ ዜና ይወጣል። ትላንት እንዳደረስኳችሁ ከዓለም ዋንጫው ጋር በተያያዘ አንዳንድ ጊዜ ደግሞ ዘ ታይምስ የተባለ ጋዜጣ ሰሞኑን ስነግራችሁ ነበር። እንግሊዝማን እዛው ዓለም ዋንጫ የጀርመን ብሔራዊ ቡድንን ይዞ ካሪክ ደግሞ የሱ ምክትል ስታፍ አባል ሆኖ ምክትል አሰልጣኙ ሆኖ ሊቀጠር ይችላል የሚል ዜናም እንዲሁ ይዘው ወጥቷል። ታይምስ የተባለው ጋዜጣ እና ሁሉም ነገር እንግዲህ በተለያዩ ጋዜጦች ይኸው እንደነገርኳችሁ ያለውን መረጃ ነው የማደርሳችሁ። የራሴ ምርጫ አለኝ። የራሴን ምርጫ ነግሬያችኋለሁ። ንግሊስማን ዋና አሰልጣኝ፣ ካሪክ ደግሞ የሱ ምክትል ሆኖ ተባብረው መስራት የሚችሉ ከሆነ የዩናይትድ ተጫዋቾች ካሪክን ስለሚወዱት እና ስለ ክለቡም ቢሆን ካልቸር በደንብ አድርጎ ካሪክ ጠንቅቆ ስለሚያውቅ እና እንደው የተጫዋቾቹንም ፍላጎት ክለቡ ለማሟላት ካሪክን የኒግሊሽማን ኮቺንግ ስታፍ አባል አድርጎ ቢቀጥረውና አንድ ላይ ቢሰሩ እኔ ደስ ይለኛል። ግን ካሪክ ፈቃደኛ ከሆነ ነው። እንግዲህ ካሪክ ኢጎ ካለበት አይ ከኒግሊሽማን ጎን ሆኜ አብሬው ምክትል አሰልጣኝ ሆኜ መስራት አልፈልግም ብሎ የሚል ከሆነ የኢጎ ጉዳይ የሚያነሳ ከሆነ እሱ ሀብቱ ካሪክ ነው ማለት ነው ውሳኔው የሚሆነው። ግን ይሄን ክለቡ እርዳን፣ አግዘን፣ በዚህ መልኩ አብራችሁ ስሩ ብሎ የሚለው ከሆነን እምቢ ይላል የሚል እምነት የለኝም። ግን ደግሞ አላውቅም ቤተሰቦች ይሄን ጉዳይ ግን እኔ ይሄ ሀሳብ ይሄን አይዲያ በጣም ነው እኔ የወደድኩት። ግን የሚሆነውን ነገር የሚፈጠረውን ነገር አብረን ብናይ ይሻላል። ከዩናይትድ አሰልጣኝ ቅጥር ጋር በተያያዘ ቤተሰቦች ዛሬ እንደዚህ ዜና ወጣ ስንል ሌላ ዜና ደግሞ ነገ ይወጣል። ስለዚህ ክለቡ ባክግራውንድ ምን እንደሚሰራ ምን እያደረጉ እንደሆነ እውነተኛ ሀሳባቸው ምን እንደሆነ እንደው ገስ እንዲያደርጉ የሆነ ጫፍ ጫፍ መረጃ ይዞ ጋዜጦች እንዲያወሩ ከማድረግ ውጭ ምንም የተጨበጠ ነገር እየሰጧቸው ያለ አይመስለኝም ቤተሰቦች እና አሰልጣኝ እንደሚሆን አሁን እኔ ምንም ፍንጭ እያገኘሁኝ አይደለም። ብንጠብቅና አብረን ብናይ እየተሻለ ነው የሚሆነው ጊዜው ሲደርስ ማለት ነው። ትላንት ግን ተመልክታችኋል። ያው አሰልጣኝ በየጊዜ መቀያየር ለውጤታማነት መሰረት እንደማይሆን ማረጋገጫ ከሚሆኑ ጉዳዮች አንዱ በቼልሲ ቤት የተፈጠረው ነገር ነው። እንደውም አንዱ ሲቀልድ በማህበራዊ ድረገጽ ላይ ተመለከትኩኝ እና ቼልሲዎች ያንን ዳኛ ከከበቡት በኋላ ፖል ቴርኒን ታስታውሳላችሁ ሊያጫውታቸው ሲል የሆነ ጨዋታ ላይ ከማጋር እንደሆነ አላስታወስኩትም ቡድኑን ግን ቴርኒን ከበውት ጸሎት ሲያደርጉ ነበር እና እሱ ከመሀላቸው መውጣት አቅቶት ዝም ብሎ እስኪጨርሱ ጠብቆ ምናምን ማለት ነው የነበረውን ነገር። ከዚህ ጨዋታ በኋላ 6 ጨዋታ አድርገው 6ቱንም ተሸንፈዋል። ለሰማያዊዎቹ አንድ ጎል አላስቆጠሩ። በጣም የሚያስገርመው ያ ነው። 14 ጎሎች ተቆጥሮባቸዋል ማለት ነው እና ፖርት ቫሌ እንደዚሁ ኤፍኤ ካፕ ጨዋታ ውጭ ማለት ነው። ምን ያህል ቡድኑ እንደተቸገረ የሚያሳይ ነው። ለዛ ነው ትላንትና አሰልጣኛቸውን ሰማያዎቹ ሮሲኒየርን ማሰናበታቸውን ይፋ ያደረጉት። ከዚህ በፊት ኢንተሪም አሰልጣኝ ሆኖ የያዛቸው ሰው በድጋሚ አሁን ቼልሲን ይዟል። በብራይተን 3-0 በቅርብ ተሸነፉ። እንዲሁ በዩናይትድ 1-0 ተሸነፉ። በሲቲ 3-0 በሆነ ውጤት ኢቨን ኤቨርተን ሁሉ ሳይቀር 3-0 አሸነፋቸው። ከዛ ኒውካስል ዩናይትድም እንዲሁ በብሪጅ 1-0 አሸነፋቸው ማለት ነው እና በጣም የሚያስገርመው ያለፉት ዓመታት ላይ ኢንትሪም ማናጀሮችን ትታችሁ ዋና አሰልጣኝ ብለው ሰማያዎቹ ባለፉት 10 ዓመታት የሚከተሉትን አሰልጣኞች ቀጥረው አባረዋል። እነ ጉድ ሲድኒክ፣ አንቶኒዮ ኮንቴ፣ ማርሲዮ ሳሪ፣ እነ ፍራንክ ላምፓርድ፣ እነ ቶማስ ቱኸል፣ እነ ግራም ፖተር፣ ፍራንክ ላምፓርድ በድጋሚ ማለት ነው ተቀጥሮ ተሰናብተዋል። እንዲሁም ማuricio ፖቼቲኖ፣ ኢንዞ ማሬስካ እና ትላንት በሰማችሁት መልኩ ደግሞ ሊያም ሮሲኒየር የሰማያዎቹ አሰልጣኝ እንደማይሆኑ ተረጋግጧል ማለት ነው። በየአመቱ ይሄ በአቬሬጅ ካየነው በየአመቱ አዳዲስ አሰልጣኝ ይቀጥራሉ ማለት ነው። ኢንትሪም አሰልጣኝን እዚህ ጋር አውጥተር ማለት ነው። ግን ደግሞ ትልቁ የሚያስገርማችሁን ነገር እዚህ ጋር ልንገራችሁ። ቶፕ 5 ከሆኑ ክለቦች በርካታ ሚሊዮን ፓውንዶችን ገንዘቦችን በባለፉት 10 ዓመታት በማውጣት በፕሪሚየር ሊግ ታሪክ እንደዚህ ያለ የዝውውር ገንዘብ ያወጣ የመጀመሪያው ክለብ፣ በጣም ከፍተኛ የዝውውር ገንዘብ ያወጣ ክለብ በመሆን ቼልሲዎች መርተውታል። ከእንግሊዝ በአጠቃላይ 4 ክለቦች ነው የሚገኙት። ከአራቱ ደግሞ
በአጠቃላይ ካየነው ሰማያዊዎቹ ቀዳሚ ሆነው በዚህ ደረጃ እንደዚሁ ተቀምጠዋል ማለት ነው እና ምንጊዜም ቢሆን ይኸው ገንዘብ ማውጣት በርከት ያሉ የዝውውር ባጀቶችን እንዲሁ መመደብ ለስኬት መሰረት እንደማይሆን ትልቅ ማረጋገጫ የሆነ ጉዳይ እንደሆነ ነው በርካቶች እያጣቀሱ ይህን ጉዳይ እየዘገቡ የሚገኙት። ሰማያዊዎቹ እንዳወጡት ገንዘብ ቢሆን ኖሮ ይሄኔ እንደው በፕላኔታችን ላይ ያሉ የተለያዩ ዋንጫዎችን ጠራርገው በበሉ ነበር። ግን ይሄ ሊሆንላቸው አልቻለም። የዝውውር እንቅስቃሴን በተመለከተ በተለይ እንደው ገንዘብ ሳይሆን ብልጠት እንደሚያስፈልግ ትልቁ ማሳያ በቼልሲና በዩናይትድ መካከል ባለፈው ክረምት ላይ የተፈጠረውን ነገር ማስታወስ ብቻ በጣም በቂ ነው። ለምሳሌ ዩናይትድ ዴላፕን ፈለገ፣ ግን ዴላፕ ቼልሲዎች አውሮፓ ቻምፒዮንስ ሊግ ይሳተፋሉ አለ እና የዩናይትድን ጥያቄ ውድቅ በማድረግ ቼልሲን ተቀበለና ወደ ቼልሲ አመራ። አሁን እንደው ምስጋና ለዴላፕ ውሳኔ ግባና ዩናይትድ ደግሞ ቤንጃሚን ሼሽኮን አስፈረመ ማለት ነው። ግን ዩናይትዶች ቀዳሚ ምርጫቸው ዴላፕ ነበር። የተጫዋቹን ኮንትራት ውል ለማፍረስ ሁሉ ተዘጋጅተው ነበረ። አሁን ዴላፕ ቼልሲ ቤት ምን እየሰራ እንደሆነ ሁላችሁም ታውቃላችሁ። ከዛ ዩናይትድ ጋርናቾን ደግሞ ከበሰበሱ ቲማቲሞች መካከል አንዱ ነበር በወቅቱ። አስቸገረ፣ ልቀቁኝ አለ፣ ያዙኝ ልቀቁኝ አለ። ወደ ቼልሲ ካልሄድኩ በስተቀር ለ6 ወራት ሁሉ ሳልጫወት ቁጭ ላለው ሲል ፎከረ። ተጫዋቹን ዩናይትድ 40 ሚሊዮን ፓውንድ ተቀብሎ ወደ ቼልሲ ተሸኘው። ከዛ 25 ሚሊዮን ፓውንድ ጨመረና ዩናይትድ ማቲያስ ኩኛን አስፈረመ። ሮይኪን ይህንን ዝውውር ዩናይትድ ከሰራቸው ዝውውሮች ባለፉት 10 ዓመታት በጣም ስማርተስት ዝውውር ሲል ማድነቁን ታስታውሳላችሁ። ኢቭን በ40 ሸጠውላቸው ራሱ ውሉ ላይ ዩናይትድ የመሸጫ ክሎዝ አለው ነው የተባለው ማለት ነው። ሴል ኦን ክሎዝ ወደፊት አሁን ሲሸጡት ቼልሲዎች ክረምት ላይ በቀጣዩ ክረምት ይለቃል ተብሎ ነው የሚጠበቀው። ግን ዩናይትዶች ከሽያጩም ደግሞ ከቼልሲ ገንዘብ ይወስዳሉ ማለት ነው። ባሌባ ላይ ፍላጎት ነበራቸው፣ በጣም ከፍተኛ የሆነ የዝውውር ፍላጎት ነበራቸው። በኋላ ላይ ዜና ነግራቸዋለሁ። ዘአትሌቲክ ጋዜጣ ያወጣውን ብራይተኖች 100 ከዛ በላይ ጠየቋቸው። ግን ዩናይትዶች ከአቋማቸው ዝንፍ አላሉ። 75 ሚሊዮን ፓውንድ ለማቅረብ ፈቃደኛ ነበሩ። ብራይተኖች ባለመስማማታቸው ይሄንን ዝውውር ተዉት ማለት ነው። እዚህ ጋር ቼልሲ ቢሆን ኖሮ ብላችሁ አስቡ። ለተጫዋች የተጠየቀውን ገንዘብ ፍላጎት ቢኖራቸው የከፍሉት እንደነበር እርግጠኛ መሆን ትችላላችሁ። ከዛ ውጭ እንዲሁ ሩበን አሞሪም ኤሚሊያኖ ማርቲኔዝ ይምጣልኝ ሲል ጠየቀ። ግን የዩናይትድ አመራሮች በፍጹም አይሆንም አሉ። አሞሪምን ተገዳደሩ። የኛ የስካውቲንግ ዲፓርትመንት እንዲሁም የግብ ጠባቂዎቻችን በልባይ የመረጠው ከማርቲኔዝ ይልቅ ሴላሜንስ ነው። ሴላሜንስ ኢኮኖሚካሊም እንዲሁም ከደሞዙም ከዝውውር ወጪውም አንጻር ያዋጣናል ሲሉ የዩናይትድ ባለስልጣኖች ሞገቱና አሰልጣኙ ሴላሜንስን አስፈርሞ በ19 ሚሊዮን ፓውንድ አካባቢ ማለት ነው። ለኢሚሊያኖ ማርቲኔዝ ግን ወደ 40 ሚሊዮን ፓውንድ ዝውውር ገንዘብ ተጠይቀው ነበር። ከፍተኛ ደሞዝም እንዲሁ ተጫዋቹ ይፈልግ ነበር። ዩናይትዶች ግን በጣም ስማርት በሆነ መልኩ ሴላሜንስን አስፈርመው የቀረው አሁን ታሪክ ነው ማለት ነው። ከዛ ውጪ እንግዲህ የሁላቸው የዝውውር እንቅስቃሴ ላይ ከፍተኛ የሆነ ጥንቃቄ ማድረግ እንደሚያስፈልግ ትልቁ ማሳያ አድርጌ ያነጻጸርኩላቸው የቼልሲ እና የማንቸስተር ዩናይትድን አካሄድ ነው ማለት ነው። እና የሰሞኑ በተለይ ከትላንት ቼልሲ አሰልጣኝ ከተሰናበተ በኋላ ኢኔሶች እና ራትክሊፍ በአንድ ወገን ሆነው የነ ቶድ ቦሂሊ ቡድን ደግሞ በሌላ ወገን ሆኖ የትኛው የተሻለ የክለብ ባለቤት ነው በሚል ትላንት በከፍተኛ ደረጃ መነጋገሪያ ሆኗል። የእግር ኳስ ቤተሰቦች ያዘዋወሯቸውን ተጫዋቾች ያወጡትን የዝውውር ገንዘብ ሁሉ ሳይቀር እያነጻጸሩ ሁለቱን ክለቦች እያወዳደሯቸው ነው የሚገኘው። ግን እንደው ዝም ብላችሁ ኒውትራል ሆናችሁ ስታዩት የዩናይትድ ሰዎች ወይም ኢኔሶች ወይም ደግሞ ራትክሊፍ ከቶድ ቦሂሊ በተሻለ እንደው እግር ኳሳዊ በሆነ ቋንቋ ስናወራ በተሻለ ስራ እየሰሩ እንደሆነ መገንዘብ ትችላላችሁ። ቼልሲዎች ልክ እንደጀመሩት ፕሮጀክቱን ቶድ ቦሂሊ በተለይ ብዙ ታዳጊዎችን በመሰብሰብ ገንዘብ በማውጣት ረገድ ከዛ አትርፎ በመሸጥ ረገድ ከቢዝነስ ተኮር አንጻር ስታዩት ውጤታማ የሆኑ ትርፋማ የሆኑ ይመስሉ ነበር እነ ብሉኮ ማለት ነው። ግን አሁን ስታዩት ክለቡን በኋላ የወሰዳቸው ውሳኔዎች ዋጋ እያስከፈሉት እንደሆነ ነው የምትረዱት። ብሉኮ ወይም የቼልሲው አዲሱ ባለቤት ከመጡ በኋላ 5 አሰልጣኞችን በ4 ዓመት ነው የቀየሩት እና ቱኸል፣ ፖተር፣ ፖች፣ ማሬስካ፣ ሮሴኒየርን ጨምሮ ማለት ነው።
በሊጉ ያጠናቀቁበት ደረጃ 12ኛ፣ 6ኛ፣ 4ኛ እና እንዲሁም 7ኛ ናቸው አሁን እና ያገኙትን ትሮፊ ስናይ የኮንፈረንስ ሊግ አግኝተዋል። እንዲሁም የክለብ ወርልድ ካፕን ዋንጫ አግኝተዋል። አጠቃላይ ለዝውውር ያወጡት ገንዘብ ግን ቅድም ያልነገርኳችሁ ቀዳሚ ናቸው ከመላው ዓለም ወይም ከአውሮፓ ማለት ነው። 1.5 ቢሊየን ነው ያወጡት። ይሄ ማለት እንግሊዝ ውስጥ 2 ክለቦችን ይገዛል። እውነት ለመናገር ላለማጋነን ቤተሰቦቻችን 1.5 ቢሊየን የእንግሊዝ ፓውንድ ለዝውውር ብቻ ወጪ አድርገዋል። ባለፉት 4 ዓመታት ብቻ ነው ይሄን ወጪ ያወጡት። ኢኔዮሶች በበኩላቸው 3 አሰልጣኞችን በ2 ዓመት ውስጥ ቀይረዋል። ቴናግ፣ ሮበን አሞሪም እና ማይክል ካሪክ። የሊግ ደረጃ ስናይ ዩናይትድ በኢኔዮስ ስር 8ኛ፣ 15ኛ እና እንዲሁም አሁን 3ኛ ናቸው። እየተሻሻሉ መጥተዋል ማለት ነው። ያሸነፉትን ዋንጫ ስናይ ኤፍኤ ካፕ አሸንፈዋል። እንዲሁም ዩሮፓ ሊግ ፋይናሊስት ነበሩ ማለት ነው። ያው አምና እንደተመለከታችሁት ያወጡት የዝውውር ገንዘብ ግን በጣም የሚያስገርማችሁ 450 ሚሊዮን ፓውንድ ነው ማለት ነው። 450 ሚሊዮን ፓውንድ። በተለይ ያለፈው ክረምት ይመስለኛል የኢኔዮሶች ትልቁ በዝውውር ገበያው ላይ ተሳትፎ ያደረጉበት በደንብ ማለት ነው። በእነሱ የተመራ በደንብ የታቀደ የዝውውር እንቅስቃሴ ያደረጉበት ባለፈው ክረምት ማለት ነው። ከቼልሲ ጋር ግን ስታነጻጽሩት ዩናይትድ ያወጣው ከኦልሞስት 3 እና 4 እጥፍ በታች አውጥቷል ማለት ነው። ከቶድ ቦሂል ብሉኮ ግሩፕ ማለት ነው እና ፋብሪዞ ሮማኖ ዩቲዩብ ቻናሉ ላይ ወጥቶ ጂም ራትክሊፍ እና ቶድ ቦሂል የሚለውን ነገር እንደው ንጻሬ እና ይሄ ፉክክር ኮምፓየር ኤንድ ኮንትራስት ማድረጉ ላይ ተጠይቆ እንደዚህ ሲል አስተያየቱን ሰጥቷል። እና አሁን በዚህ ሰዓት በተለይ ራትክሊፍ እና ቦሂልን ማነጻጸር የተለያየ ነገር ነው ብዬ አስባለሁ ብሎ ነው የተናገረው። ምክንያቱም ሁለቱም ያላቸው እግር ኳሳዊ አይዲያ ይለያያል፣ ፍጹም አንድ አይደለም ማለት ፕሮጀክታቸው በአጠቃላይ ራሱ የተለየ ፕሮጀክት ነው። ዩኒሶች የነደፉት ፕሮጀክት እና አይዲያ ከቦሂሊ ጋር የሚጣጣም ወይም አንድ አይነት መንገድ የያዘ አይደለም። ዩናይትድ ክሊር የሆነ ፕላን ያለው ቡድን ነው። የሚሰሩትን ነገር ያውቃሉ። በተለይ ኒውሶች ከመጡ በኋላ እቅዳቸው በደንብ ግልጽ የተቀመጠ ነው። በደንብ አድርገው ምን ታርጌት እንዳደረጉ በደንብ ጠንቅቀው ያውቃሉ። በዛ መሰረት እየሰራ ያለ ቡድን ነው ዩናይትድ። ማንቸስተር ዩናይትድ በርካታ ዓመታትን አይጠብቅም ቡድን ለመገንባት ልክ እንደ ሰማያዎቹ ብሎ ነው እሱ የተናገረው። በቅርቡ በፍጥነት ውጤታማ ለመሆን ግልጽ እቅድና ፕላን አስቀምጦ የሚሰራ ቡድን ነው። ወዲያው ተፎካካሪ ለመሆን ያለመ ያቀደ ቡድን ነው። አሰራራቸውም እንደዛ ነው ዩናይትዶች ሲል ይገልጻል። በተለይ ዝውውርን በተመለከተ ዩናይትድ በጣም ግልጽና ቁልጭ ያለ አቋም ፕላን አለው። ከእንደገና ህግጋት አሉት። ዝም ብሎ በዘፈቀደ አይደለም ዝውውሮችን የሚፈጽመው። ይሄ የኢኔዮስ ግሩፕ ብሎ ሁለቱ ፍጹም የተለያዩ የእግር ኳሳዊ ወይም የክለብ ፕላን እና እቅድ ይዘው የሚንቀሳቀሱና ለንጻሬ የሚበቁ እንዳልሆኑ የተናገረው ማለት ነው። እና በግልጽ ፋብሪዞ ሮማኖ የዩናይትድ የክለብ ባለቤትነት ማስተዳደር በደንብ የተሻለ እንደሆነ ያወራበት ነው እና በቅድ በፕላን የሚመራ ሲል አድንቆ የነ ቶድ ቦሂሊን ግን ፍጹም እቅድ የሌለው እንደው የሚሰሩትንም ነገር አያውቁም በሚል ነው እንግዲህ በዚህ ጉዳይ ላይ ምላሽ የሰጠው። ለማንኛውም ይሄ አነጋጋሪ በሆኑ ከሮሲኔር ስንብት በኋላ ስላስገረመኝ ወደ እናንተ እንዲሁ ለንጻሬ ያህል አደረስኩ። ዜናዎቻችን የቀጥሉ ቤተሰቦች። አሁንም ብዙ ያልተነኩ መረጃዎች አሉኝ። በቀጥታውንም አልፈው ወደ አጫጭር የዝውውር ዜናዎች ነው። ቪዲዮን ላይክ ማድረጋችሁን አትርሱ። ሰሞኑን አልጎሪዝሙም ልክ አይደለም። ዩቲዩብ በጣም ጥቂት የሆነ ላይክ ነው የሚያሳየን። እንደ ግሊች ነው ችግሩ ከነሱ ይመስላል። ትላንት ግን ተሻሽሏል። ትላንት 400 ላይክ ነበረው ቪዲዮ ጥሩ ነው። ይሄ ከሰሞኑ አንጻር ማለት ነው። ዛሬ ደግሞ ይሄንን ቪዲዮ ወደ 600 ላይክ ብታደርሱ እጅግ በጣም ደስ ይለናል። ውድ አድማጮቻችን በቀጥታ ወደ ዛሬ ዜና ሳልፍ በቅድሚያ አጠር አድርጌ የማቀርብላችሁ የዝውውር ዜናዎች አሉ። ሩመር ናቸው፣ እነሱን ላድረሳችሁ። ማንቸስተር ዩናይትድ እና ቼልሲ የኤዚ አልከማሩን አማካይ ስፍራ ተጫዋች ኬስ ስሚትን ለማስፈረም ይፎካከራሉ የሚል ዜና ወጥቷል። ኢክረም ኩር ነው ይሄን ዜና ይዞ ወጣው። የኮት ኦፍሳይድ ጸሐፊ ወይም ጋዜጠኛ ነው።
ኬስ ስሚት የተባለውን ተጫዋች ዩናይትድ እንዲያስፈርም ከዚህ በፊት የዩናይትድ ሌጀንድ የነበረው ተጫዋች ሪዮ ፈርዲናንድ በዩቲዩብ ቻናሉ ላይ ሁሉ ወጥቶ ክለቡን የተማጸነበት ልጅ ነው። ብዙዎች ያደንቁታል ይህን ተጫዋች ያለውን ተሰጥኦ በማንሳት ልጁ ቀጣይ በአውሮፓ መድረክ በጣም በስፋት ሊታይ የሚችል ትልቅ የአማካይ ስፍራ ተጫዋች ሊሆን የሚችል ነው ብለው ያደንቁታል። ግን አልክማሮች የሚጠይቁት የዝውውር ገንዘብ ከ60 እስከ 80 ሚሊዮን ዩሮ ነው ተብሎ ነው የተገለጸው እና ዩናይትዶች አሁን ይህን ያህል ገንዘብ እንግዲህ ደፍረው ያወጣሉ ወይ የሚለው ነው ትልቁ ጥያቄ። በትልቅ መድረክ ያልተፈተነ ተጫዋች ነው፣ ተሰጥኦ አለው ልጁ። ግን ደግሞ ማንቸስተር ዩናይትዶች እስከ 2029 ድረስ ኮንትራት ያለውን በአልክማር እየተጫወተ ያለውን እና 60 ሚሊዮን ዩሮ የሚጠይቅበትን ተጫዋች ቀጣይ ክረምት ላይ ለማስፈረም ከሌሎች የዝውውር እቅዶቻቸው ቀድመው ትኩረት ይሰጡታሉ የሚለው የሚጠበቅ ጉዳይ ይሆናል ማለት ነው። ሌላው ዩናይትዶች የሚፈልጉት ታዳጊ ባለተሰጥኦ ተጫዋች የአማካይ ስፍራ ተጫዋች ነው። ይሄ ተጫዋች እንኳን በጣም በጥቂት ገንዘብ ወደ ዩናይትድ ሊመጣ የሚችል ልጅ ነው። ውል ማፍረሻ ሂሳብ ስላለው ነው። ከ10 እስከ 12 ሚሊዮን ዩሮ ነው ውል ማፍረሻ ሂሳቡ። ዩናይትዶች ከያዙት ፕሮጀክት አንጻር ደግሞ ሁለት አይነት የዝውውር ስትራቴጂ ነው የሚከተሉት። አንደኛው የዋናው ቡድን ላይ ተጽዕኖ መፍጠር የሚችሉ ትልልቅ ዝውውሮችን መፈጸም ሲሆን፣ በሌላ መልኩ ደግሞ ጎን ለጎን እንደነኚህ ያሉ በአውሮፓ መድረክ ብዙ ተስፋ የተጣለባቸው ታዳጊ ተጫዋቾችን ወደ ክለቡ ማምጣት ነው። በሁለትም ይሁን በአንድም በ10ም ይሁን ሚሊዮን ፓውንድ ማስፈረም ይፈልጋሉ። ኢቨን ብራዚላዊ የ16 ዓመት ተጫዋች ለማስፈረም እስከ 40 ሚሊዮን ዩሮ ለማቅረብ ዝግጁ እንደሆኑ ሰሞኑን መረጃ ስናደርሳችሁ ነበር። ይሄ ልጅ ግን አሁን በጀርመን አዲሱ ቶኒ ክሮስ ተብሎ እየተጠራ ያለ ልጅ ነው። ለሄርታ ነው የሚጫወተው። ተጫዋቹ የአማካይ ስፍራ ተጫዋች ነው። ኬኔት ኢችሆርን ተብሎ ይጠራል። አጠራሩን ቤተሰቦች እንግዲህ እዚህ ጋር ኢችሆርን ተብሎ ነው የተቀመጠው። ስሙ ጀርመናዊ ነው ልጁ። የካሳሜሮ የረዥም ጊዜ ተተኪ አድርገው ነው ዩናይትዶች ያውታል ተብሎ የተገለጸው። ግን እድሜው ገና በጣም ለጋ ነው ልጅ። ኦልሞስት አይ ቲንክ አሁን ተጫዋች ወደ 16 ዓመቱ ይመስለኛል። በ16 ዓመቱ ግን በጀርመን እንደ ጉድ የሚወራለት በጣም ያንግ የሆነ ፕሮስፔክት ነው ልጁ። ፕላስ ደግሞ የውል ማፍረሻ የሂሳቡ 10-12 መሆኑ እንደ ዩናይትድ ባየር ሙኒክን ጨምሮ በአውሮፓ መድረክ ያሉ በጣም ትላልቅ ክለቦች እነ ሪያል ማድሪድ ሁሉ ሳይቀር ነው ተጫዋቹን እየተከታተሉት የሚገኘው ማለት ነው። እና አሁን ይህን ልጅ ለማስፈረም ዩናይትዶች ምናልባት ቀጣይ ክረምት ላይ እንቅስቃሴ ሊያደርጉ ይችላሉ ብሎናል። ይሄ ዜና የሜል ስፖርት ጋዜጣ ነው። ግን የአሁኑ ሳይሆን የወደፊቱ ዩናይትድን ለመገንባት በሚያደርጉት እንቅስቃሴ የሚፈርም ተጫዋች ይሆናል ማለት ነው ከተሳካ። ሌላው የቤኔፊካው አማካይ ሪካርድ ሪዮስ የተባለ ተጫዋች ነው። ይህን ልጅ እንኳን ለዋናው ቡድን ነው የሚፈልጉት። ከዚህ በፊት ቤን ጃኮብስ አውርቶበታል። በነገራችሁ ላይ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ስለዚህ ልጅ ተጠይቆ ዩናይትድ ይህን ልጅ የፈለገው አሁን አይደለም አለ። ከዚህ በፊት ካስታወሳችሁ እንደውም እኛም ዜናውን አድርሻችሁ ነበረ። እኔም ሪካርድ ሪዮስ ተብሎ የሚጠራ ልጅ ነው እና ተጫዋቹን ከፓልሜራስ እያለ ዩናይትድ ሊያስፈርመው ይፈልጋል ተብሎ ስሙ ሲነሳ ነበር። በኋላ ላይ የዩናይትድ ዝውውሩ ሳይሳካ ቀረ፣ ወይም ዩናይትዶች ፕላናቸውን ሀሳባቸውን ቀየሩና ልጁ ወደ ቤኔፊካ መራ ማለት ነው እና አሁን ግን በቤኔፊካ እዛው ራሱን በደንብ ፕሩቭ አደረገ። መልሶ በፖርቹጋል የ45 ሚሊዮን ዩሮ ደግሞ ዋጋ ለጥፈውበታል ቤኔፊካዎች ተብሏል። ኮሎምቢያዊ ነው ተጫዋቹ። የዩናይትድ ቁልፍ ታርጌት ከሆኑት መካከል አንዱ ነው ተብሏል። ዋነኛ ታርጌት አይደለም፣ ግን ዩናይትዶች እንደው ከሚያስቧቸው በሊስታቸው ውስጥ አማካይ ቦታ ላይ ከያዟቸው ተጫዋቾች መካከል አንደኛው ነው ተብሎ ነው እየተገለጸ ያለው። በተለይ የኡጋርቴ ነገር አሁን በዩናይትድ መቆየቱ የተረጋገጠ አይደለም። ኡጋርቴ የሚለቅ ከሆነ ሌላ ሶስተኛ ተጨማሪ አማካይ ደግሞ በዝውውሩ ላይ ለማስፈረም ወደ ገበያ ይወጣሉ። አንዱ ከሚመለከቱት መካከል ሪዮስ ነው ተብሎ ተገልጿል። ከእንግሊዝ ደግሞ ፉልሃምም ይህን ተጫዋች ይፈልገዋል ማለት ነው እና ይሄ ልጅ ቢመጣው ለዩናይትድ የአማካይ ክፍል የስኳድ ተጫዋች ሆኖ የሚመጣ ነው ማለት ነው። ቡድኑ ቀጣይ ሲዝን ላይ ብዙ ውድድሮች ያሉበት አውሮፓ ሻምፒዮንስ ሊግ አለ እና ጥሩ ስኳድ ያስፈልገዋል። ለዛ ታስቦ በዩናይትድ በኩል እየታየ ያለ ተጫዋች እንደሆነ ነው ኢክረም ኩር እንዲሁ ስለዚህ ልጅ የዘገበው። አሁንም ከኢክራም ኩር አልወጣንም። በርካታ ዜናዎችን ስለ ዩናይትድ ዝውውሮች አነስቷል። አሁን ደግሞ ስለ ወልቭሱ ማቲያስ ማኔ ነው ያወራው።
ማቲያስ ማኔን ለማስፈረም በሚደረገው ፉክክር ዩናይትዶች ከፊት ቀድመው እየመሩት ይገኛሉ ብሏል። በርካታ የፕሪሚየር ሊግ ክለቦች ይህን ልጅ ለማስፈረም ፍላጎት ቢኖራቸውም ግን ዩናይትዶች ከሁሉም ቀድመዋል ነው እሱ የሚለው። ወልቭሶች አሁን ከፕሪሚየር ሊጉ መውረዳቸውን ኦልሞስት በቃ አረጋግጠዋል ባለፈው። ስለዚህ ተጫዋቹን በ30 ሚሊዮን ፓውንድ ገንዘብ ይሸጡታል ተብሎ ነው እየታሰበ የሚገኘው። ዩናይትድ ደግሞ የክንፍ አጥቂ ተጫዋች ይፈልጋል። ታውቃላችሁ ምንም እንኳን ማኔ እድሜው ገና ቢሆንም ግን በፕሪሚየር ሊጉ ተጫውቶ አሁን ጥሩ የሆነ ኤክስፔሪንስ እያገኘ የመጣ ግን እድሜው ለጋ ቢሆንም ግን በሊጉ ጥሩ መጫወት የሚችል ጥሩ የሆነ የስኳር ተጫዋች መሆን የሚችል ልጅ መሆኑን ያሳየ ብሩህ ተስፋ ያለው ታዳጊ ተጫዋች ነው። ስለዚህ ምናልባት ዩናይትዶች በዋነኛነት የሚፈልጓቸው እንደ ዳያሞንዴ ዝውውር በጣም አስቸጋሪ የሚሆንባቸው ከሆነ የርካሽ የዝውውር አማራጭ አድርገው ይሄን ማን የተባለው ልጅ ማቲያስ ማኔ ሊመለከቱት ይችላሉ የሚል ዜና ወጥቷል ማለት ነው። ከሱ ውጭ አዴሚንም እንደዚሁ እየተከታተሉት ነው ተብሎ ተገልጿል። በተለይ ዘርኪዚን የሚሸጡት ከሆነ የዶርትመንዱን አዴሚ ለማስፈረም ፍላጎት አላቸው ተብሎ ተነግሯል። ከዛ ውጭ ሰሞኑን ያልነገርናችሁ ራፋኤል ሊያውን እንዲሁ ከኤሲ ሚላን ይለቃል ተብሎ እየተገለጸ ነው የሚገኘው። ይህንንም ልጅ ለማምጣት እስከ 50 ሚሊዮን ፓውንድ ዩናይትዶች ሊከፍሉ ይችላሉ ተብሎ ተገልጿል። አዴሚ ግን የአንድ ዓመት ቀሪ ኮንትራት ስላለው ምናልባት ዝውውሩ ቀለል ሊል ይችላል ተብሎ ነው እየተገለጸ ያለው እና ዩናይትድ አጥቂ ይፈልጋል። ማንን ሊያመጣ እንደሚችል ግን ቀጣይ ክረምት ላይ አብረን የምናይ ነው የሚሆነው። በዳይሞንዴ ዙሪያ ግን ቲምቶክ አንድ ዜና ይዞ ወጣ። እሱን ዜና ልንገራችሁ እና እንደ ቲምቶክ ዘገባ ከሆነ ዩናይትድ ለዚህ ተጫዋች 100 ሚሊዮን ዩሮ ለማውጣት ፈቃደኛ ነው ብሎናል። ለአርቢ ሌይፕዚግ ይህን ያህል ገንዘብ ሁሉ ለመክፈል ዩናይትዶች ፈቃደኛ ናቸው የሚል ዘገባ ይዞ ወጥቷል። አላቅም እንግዲህ ክለቡ ምን ያህል ይሄ ተጫዋች ላይ እምነት እንዳሳደረ ማለት ነው። እንግዲህ ይህን ያህል ገንዘብ ለማውጣት ከፈቀዱ ልጁ ላይ ሌሎች ተጫዋቾች ላይ ያላዩትን ነገር አይተዋል ማለት ነው እና ከእድሜው አንፃር ሊሆን ይችላል ገና 19 ነው። ግን ደግሞ ዳይሬክት መሆኑና ልጁ ዩናይትድ አሁን በቀኝ ክንፍ ቦታ ላይ ያለውን አስፈሪነት ደግሞ በግራውም በደንብ ሊያመጣ የሚችል ልጅ ነው እና እንደዚህ አይነት ተጫዋቾች መፈረማቸው ለዩናይትድ ሌሎች ተጫዋቾች ስፔስ በመስጠት በተለይ በጣም ጠቃሚ ነው የሚሆነው። ለምሳሌ ግራውም ቀኙም በማጥቃት ደረጃ ባላንስ ከሆነ ሁለቱም ሳይድ ላይ ያሉ ተጫዋቾች በግራውም በቀኙም መስመር ላይ የሚጫወቱ ተጫዋቾቻችን ጥሩ የሆነ ክፍተት ያገኛሉ ማለት ነው እና የቀኝ ክፍሉ ሲያጠቃ እንደ ዌቭ ነው የሚከላከሉት ተቃራኒ ቡድን ተጫዋቾች ወደ ቀኙ ያደላሉ ይበልጥ። ስለዚህ ለግራው ስፔስ ይከፈታል። ወደ ግራው ደግሞ እንደ ዳይሞንድ የመሳሰሉ ተጫዋቾች የሚኖሩን ከሆነ ኩኛም አለ። ስለዚህ እነሱ ሲያጠቁ ደግሞ ለቀኙ ክንፍ ፈጣን ለሆኑትና ማድና ብሪያን ምቤሞ ክፍተት ቀዳዳ ይሰጣል ማለት ነው እና ዩናይትድ ባላንስድ የሆነ የአጥቂ መስመር ያስፈልገዋል። ለዛ ነው ክለቡ ግራውን በደንብ ለማጠናከር ፈቃደኛ ሆኖ በዝውውር ገበያው ላይ እንደሚያስፈርሙ እየተገለጸ ያለው ማለት ነው። ግን 100 ሚሊዮን ዩሮ ዩናይትድ ለማውጣት ፈቃደኛ ቢሆንም ዝውውሩ ቀላል አይሆንም። ምክንያቱም ሊቨርፑል አለ፣ ቼልሲዎች አሉ። ሁለቱም ክለቦች ደግሞ ተጫዋቹን ለማስፈረም በደንብ ለመፎካከር ዝግጁ የሆኑ ክለቦች ናቸው። የማንቸስተር ዩናይትድ ፍላጎት ግን በጣም ጠንከር ያለ እንደሆነ ነው ከዚህ ከቲምቶክ ዘገባ እንዲሁ መረዳት የምንችለው። ሁለተኛው የዝውውር ዜና ክፍል አለፍን። ይሄ ክፍል ደግሞ የተረጋገጡ ዜናዎችን የምናወራበት ነው። የቀደሞቹ ሩመሮች ናቸው። የአሁኖቹ ግን የምናምናቸው ጋዜጠኞች ያወሩት ዜና ነው። ዩናይትድ ተጨባጭ የሆነ የዝውውር እንቅስቃሴን በተመለከተና አሁን ወደሱ እንለፍ። ብዛት እነኚህ ጋዜጦች ያተኮሩት በዩናይትድ አጠቃላይ የክረምት የዝውውር መስኮት እቅድን በተመለከተ ነው ዜናዎችን ይዘውልን የወጡት። እነሱን አንድ በአንድ የምናያቸው ነው የሚሆነው። ግን የሳሙኤል ሉካረስትን አንድ መረጃ በቅድሚያ እንዲሁ ልንገራችሁ። ስለ ብሩኖ ፈርናንዴዝ ያወጣው መረጃ ነው። ሉካረስት ብሩኖ በየትኛውም ዋጋ ቢሆን ቀጣይ ሲዝን ዩናይትድን አትለቅም ተብሏል እና በፍጹም ለሽያጭ አናቀርብህም፣ ፈቃደኛም አይደለንም በአንተ ጉዳይ ለመደራደር ሲሉ የዩናይትድ አመራሮች ለብሩኖ ፈርናንዴዝ ነግረውታል ተብሏል እና ብሩኖም ደስተኛ የሆነ ይመስላል። ብሩኖ ዩናይትድ አውሮፓ ቻምፒዮንስ ሊግ ከተሳተፈ በዩናይትድ የመቆየት ችግር የለበትም።
አንደኛ አውቶማቲካሊ ደሞዙ ይጨምራል። በሳምንት ብቻ ደሞዙ በትንሹ ነው የምላችሁ፣ በትንሹ የብሩኖ ፈርናንዴዝ ወደ 50,000 ፓውንድ ይጨምራል። 50,000 ፓውንድ በሳምንት ቀላል አይደለም። በወሩ ስናየው ወደ 200,000 ፓውንድ ነው የሚጨምርለት ደሞዙ ማለት ነው። ምክንያቱም አውሮፓ ሻምፒዮንስ ሊግ ዩናይትድ ስለሚገባ ደሞዙ በ25 በመቶ ይጨምራል። ለሁሉም ተጫዋቾች ነው፣ ለብሩኖ ፈርናንዴስ ብቻ አይደለም ይሄ ነገር የሚሰራው ማለት ነው። ስለዚህ አዲስ ኮንትራት ሰጡት፣ አስፈረሙት ምናምን የሚለው ጉዳይ እንዳለ ሆኖ አውቶማቲካሊ ብሩኖ ፈርናንዴስ የሚያገኘው ደሞዝ ይጨምራል። በአመት ስታሰሉት ከሚሊየንስ በላይ ነው ጭማሪ የሚያገኘው ዩናይትድ ሻምፒዮንስ ሊግ በመግባቱ ብቻ። እሱ ብቻ አይደለም፣ ሁሉም ተጫዋቾች ያገኛሉ። ግን ደግሞ ብሩኖ ከምንጊዜውም በላይ አሁን በዩናይትድ ቤት ደስተኛ ሆኖ አያውቅም። እንኳን ዩናይትድ አሁን ጥሩ ብቃት ላይ ሆኖ ወደ አውሮፓ ሻምፒዮንስ ሊግ ተመልሶ ዩናይትድ ደካማ በነበረበት ሰዓት በብዙዎች በሚሳቅበት በሚለገጥበት ሰዓት እንኳን ዩናይትድን ተሸክሞ ክለቡን ወዶ አፍቅሮ በክለባችን የኖረ ልጅ ነው እና ቀጣይ ሲዝን ፍጹም እኔ ጥርጣሬ የለኝም ብሩኖ ፈርናንዴስ በዩናይትድ ቤት ለመቆየቱ። ፊቱ ራሱ ያስታውቃል። ብሩኖ ታነቡበታላችሁ። አሁን ከምንጊዜም በላይ ዩናይትድ ቤት እንደሱ ደስተኛ ያለ ሰው ያለ አይመስለኝም። ቡድኑም ተሻሽሏል። ዝውውሮችም ላይ አሁን ጥሩ ነን። አውሮፓ ሻምፒዮንስ ሊግ ላይ ተመልሰናል። ከዩናይትድ በላይ መድረኩን የሚሰጠው ማን አለ? እሱስ ቢሆን ከዩናይትድ በላይ ድምቀት የሆነው ክለብ ከየት ያገኛል? ብሩኖ ፈርናንዴዝ እኮ ማለት ዩናይትድ ነው። ዩናይትድ ማለት እኮ ብሩኖ ፈርናንዴዝ ነው። ቤተሰቦቻችን ሁለቱም ራሳቸውን በደንብ ፕሮሞት አድርገዋል። እርስ በርስ በደንብ ፕሮሞት ተደራርጓል እና ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ ራሱ ብሩኖ ፈርናንዴዝንም ያለ ዩናይትድ እንዲሁ ማሰብ ከባድ ነው፣ የሚሆን አይደለም እና አይለቅም። ይህን ነገር ነግሮታል ብሏል ሳሙኤል ሉካረስት። ጥሩ ዜና ይመስለኛል። ወደ ሌሎች ዜናዎች እንለፍ። የላውረን ዋይትዌልን ዜና ነው አሁን የምነግራችሁ። ያው የዚ አትሌቲክ ጋዜጣ ጸሐፊ ነው። ይህን ዜና እየሰራሁላችሁ ነው። እንደውም ዜናውን ይዞ የወጣው እና ሌሎች መረጃዎችን ላቀርብ ያስኳቸውን ተውኩኝ። ምክንያቱም የዚ አትሌቲክ ጽሁፍ በጣም ሰፊ ዘገባ ነው ስለ ዩናይትድ ቀጣይ ዝውውር እቅዶች ይዞ የወጣው እና የእነሱ ዜና እያለ ስለሌላው ማውራት እንደ ጉንጭን ማልፋት ስለሚሆን ስለነሱ ሪፖርት ነው አሁን መነግራችሁ። ሰር ጂም ራትክሊፍ አለ ላውረን ዋይትዌል፣ ሰር ጂም ራትክሊፍ ኡጋርቴ ቀጣይ ክረምት ላይ መሸጥ አለበት ብሎ ያስባል። ገዢ ከተገኘ ተጫዋቹ ይለቃል ከዩናይትድ ቤት። ስለዚህ የማንቸስተር ዩናይትድ እቅድ ግልጽ ነው ማለት ነው። ኡጋርቴን መሸጥና ሌላ ሶስተኛ አማካይ ማስፈረም ነው በክለቡ የተያዘው እቅድ። ምክንያቱም ኦልሬዲ ካዛሜሮ ይወጣል። ካዛሜሮ ከመውጣቱ በፊት ደግሞ ዩናይትድ ክረምት ላይ አማካይ ላይ ያስፈርም ሲንቀሳቀስ የነበረ ቡድን ነው። ስለዚህ አማካይ ቦታ ላይ ከካዛሜሮ በፊት ኢሌት አሚን ካርሎስ ባሊባል ልናስፈርም ጥረት አድርገን ነበር። እሱ አንድ ኮታ ነው ለብቻ። ካዛሜሮ ሲወጣ ሁለተኛ ኮታ ይሆናል። አሁን ቡድኑ ሁለት አማካይ የግድ ያስፈልገዋል። አሁን ደግሞ ኡጋርቴ ከወጣ ደግሞ ሌላ ሶስተኛ አማካይ ዩናይትድ ይፈልጋል ማለት ነው። እሱን ሸጡና ቅድም እንደነገርኳቸው እነ ሪዮስ ብዙ አማራጮች አሉት ዩናይትድ ኡጋርቴ ቦታ ሊተካቸው የሚችላቸው ቀለል ያሉ ዝውውር አማራጮች ማለት ነው። እና የራትክሊፍ ሀሳብ ይሄ ነው። ካዛሜሮን በነፃ ስለምናጣ ኡጋርቴንም ሸጠን ደግሞ ሌላ ተጨማሪ ተጫዋች ሶስተኛ አማካይ ስፍራ ተጫዋች እናምጣ የሚል እቅድ አለ ነው በክለቡ። ይሄ አንደኛው ነው ላውረን ዋይትዌል ያወራው ማለት ነው። ግን ደግሞ ኢንጀነራል ቡድኑ 4 ትልልቅ ዝውውሮችን ሊፈጽም አስቧል ነው ያለው። 4 ስቴትመንት የሆኑ ዝውውሮች ነው የምላችሁ፣ ተራ ዝውውሮች አይደሉ። ዋና ዋና 4 ዝውውሮች ልክ እንደባለፈው ክረምት ሁሉ ማለት ነው። ሜጀር ሳይኒንግ ነው፣ ማይነር ሳይኒንግም ሊኖር ይችላል። ማይነር ሳይኒንግ ማለት ምንድን ነው? በእነኛ 4 ተጫዋቾች ላይ ተጨማሪ 2 ወይ 3 የሚደርሱ ተጫዋቾችን በውሰትም በአሚን በፍሪ ኤጀንትነትም ሊሆን ይችላል፣ ወይ ደግሞ አቬሬጅ በሆነ የዝውውር ዋጋም ሊሆን ይችላል። ክለቡ ሊያስፈርም ሊጨምር ይችላል ማለት ነው። ዋነኞቹ 4 ብሎ እሱ የዘገባቸው ግን አጥቂ ብሏል። ይሄ እኔ ያልጠበቅኩት ነው እውነት ለመናገር። ኤክስፔሪንስድ የሆነ አጥቂ ዩናይትድ ይፈልጋል። ታስታውሳላችሁ ሰር ጂም ራትክሊፍ እንደውም ሃሪኬንን ወደ እንግሊዝ ማምጣት ይፈልጋል እና ኬን አሁን ብዙ ነገር ካገኘ ውል ማፍረሻ ስላለው ወደ 55 ሚሊዮን ወይ 56 ሚሊዮን ፓውንድ መሰለኝ የተባለው ሃሪኬን ኮንትራቱ ላይ ተቀምጧል። ከፈለገ ወደ እንግሊዝ መምጣት ይችላል። እንግሊዝ አልጨረሰው ስራ አለ ተብሎ ኬን ስሙ ከዩናይትድ ጋር ሲነሳ ነበር እና እሱ ነው ወዲያው አእምሮ ውስጥ የመጣው ተጫዋች እሱ ነው። ኤክስፔሪንስድ ስትራይከር ሲል ይሄ ዛ አትሌቲክ ዘገባ ነው ቤተሰቦች። ለዛ ነው ተአማኝ ስለሆነ እንደው ትኩረት ሰጥቼ ላወራበት ያልኩት እንጂ ዩናይትድ
አጥቂ ማስፈረም በተለይ በዚህ ሰዓት ቀዳሚ የዝውውር እቅዱ ያደርጋል የሚል ግምት ስላልነበረኝ ነው። ግን አትሌቲክ ካወጣው ኦፍኮርስ ክለቡ እቅድ አለው ማለት ነው። እና ልምድ ያለው አጥቂ ለሼሽኮ የሚረዳው የሚያግዘው ይፈልጋሉ ተባለ። አንድ ሁለት አማካይ ያው የታወቀ ነው። ያውም እነኛ አማካዮች 70 ሚሊዮን ፓውንድ እና ከዛ በላይ በአዶንስ ማውጣት የሚያስችሉ ተብሎ ነው የተገለጸው። አያችሁ ፋብሪሶ ሮማኖ ትላንት ምን ብሎናል? ዩናይትድ የሚያስፈርማቸው ሁለት አማካዮች ተራ አማካዮች አይደሉም፣ ስቴትመንት የሆኑ አማካዮች ናቸው። በቃ አማካይ ክፍሉን ዶሚኔት የሚያደርጉ ቡድኑን ፍጹም የሚለውጡ የሚያሻሽሉ አማካዮች ናቸው እንጂ እነኚህ ስሞል የሆኑ ዝውውሮች አይደሉም ብሎናል። በቃ ሃይ ሌቭል የሆኑ አማካዮችን ዩናይትድ ያስፈርማል። 70+ የሚያወጡ 70+ የሚያወጡ ማለት ለአማካይ ዝውውር ብቻ ክለቡ ከ140 እስከ 150 ሚሊዮን ፓውንድ መድቧል ማለት ነው። ይሲ 70 ሚሊዮን ፓውንድ በተናጠል ሊያስወጧቸው የሚችሉ አማካዮች ነው የሚፈልጉት፣ ሁለት ማለት ነው። ስቴትመንት የሆኑ አማካዮች ይሄ አንዱ ነው። ሌላው አንድ ቦታ ይፈልጓሉ ማጠናከር የተባለው ደግሞ በዛ አትሌቲክ የሌፍት ባክ ቦታ ነው። አላቅም ይሄን ቦታ እንግዲህ እኔ የምመለከተው በጣም የምወደው ልጅ አለ ከወደ ጀርመን ከዚህ በፊት ነግሬያችኋለሁ። በጣም የሚያስገርሙ የሌፍት ባክ ሚናን መወጣት የሚችሉ ተጫዋቾች ጀርመን አሉ። እነኛ ላይ ትኩረት እንደሚያደርጉ ተስፋ አደርጋለሁ። ስለዚህ ይሄ ብዙ ዩናይትድን ገንዘብ የሚያስወጣ ግን ቀለል ያለ ዝውውር ይሆናል። ግን ደግሞ ቡድኑን በደንብ ማጠናከር መቀየር የሚችል ዝውውር ነው ማለት ነው። ሌላ ከሜጀር ዝውውሮች ውጪ ደግሞ ብሎ ያለን ለምሳሌ ሊያመጡ የሚችሏቸው ከ6 ከ7 ነው አይደል የተባለው። አጠቃላይ ስናይ ዋና ዋና አራት ዝውውሮች ቢሆኑ አንዱ የዲፌንስ ቦታ ላይ ነው አለ የዛ አትሌቲኮ ላውረን ዋይትዌል። ዲፌንስ ቦታ ላይ ዩናይትዶች በተለይ በጣም የሚያደንቁት የሚወዱት ሴንተር ባክ ቦታ ማለት ነው የሚኬ ቫን ደቬን የተባለውን ተጫዋች ነው፣ የቶተንሃሙን ማለት ነው። ተጫዋቹ ያለው ስፒድ፣ ቦል ኬሪንግ ኳሊቲው እንዲሁም ታክሊንግ አቢሊቲዎቹ ዩናይትዶች ተቀዳሚ የሆነ ተመራጭ የሴንተር ባክ ቦታ ላይ የሚፈልጉት ተጫዋች አድርጎታል ብሎናል የላውረን ዋይትዌል የዛ አትሌቲክ ዘገባ ማለት ነው። እና ይሄ ልጅ በማንቸስተር ዩናይትድ በቀጣይ ክረምት ላይ ሴንተር ባክ ሆኖ ሊፈርም የሚችልበት እድል እንዳለ ነው እሱ እየነገረን የሚገኘው ማለት ነው። እና እንግዲህ በዚህ መልኩ ነው ቡድናችን እየተንቀሳቀሰ እያቀደ የሚገኘው በቀጣዮቹ የዝውውር መስኮቶች ላይ እነኚህን ነገሮች ለመከወን ቡድኑ አስቧል ብሎናል የዘ አትሌቲክ ጸሐፊው ላውረን ዋይትዌል። ቤተሰቦቻችን እንግዲህ ይህን ይመስላል በዛ አትሌቲክ ጋዜጣ የወጣው መረጃ። ዋና የሆኑ 4 ዝውውሮች ይፈጽማሉ። ከዛ ውጭ ሰፕሊመንተሪ የሆኑ ብዙ ገንዘብ የማያስወጡ ምናልባትም በፍሪ ኤጀንትነት የሚገኙ ተጨማሪ ከአራቱ ውጭ 2 ወይ 3 ዝውውሮች ደግሞ ሊኖሩ ይችላሉ። በአጠቃላይ ዩናይትድ ከ6 እስከ 7 ዝውውሮችን በቀጣይ ክረምት ላይ ሊፈጽም ይችላል ተብሎ እጅግ በምናምነው የዜና ምንጭ በዚህ መልኩ ተገልጿል። እና ስለ ዝውውር ብዙ ነገር ነው የተባለው። በነገራቸው ላይ በጣም ብዙ ነገር ሌሎችም ብዙ መረጃዎች ወጥተዋል በዛ አትሌቲክ ጋዜጣ በራሱ ሁሉ ሳይቀር ማለት ነው። በሌሎች ቦታዎች ላይ ስለ ካርሎስ ባሌባ በተለይ ክለቡ አሁን ምን እንደሚያስብ ስለ ኦሪሊየን ሸዋቤሪ በተለይ ደግሞ አሁን የሚጨምርላችሁ ዜና አለ በቀጣይ ነገ ስንገናኝ። ምክንያቱም ትላንት ብዙ ነገር አውርቻችኋለሁ። ዛሬ ቪዲዮ እንዳይረዝም በሚል የያዝኩት መረጃ ነው። ግን እንደገና ባደርሳችሁ ደግሞ በጣም ትኩስ የሆነ ቀጣይ የዩናይትድ ቀሪ የዝውውር ዜናዎችን በተመለከተ ዛሬው ላይ እንዲሁ አክዬ የዛ አትሌቲክ ጋዜጣን በጣም ዘገባው ሰፊ ስለሆነ ነገ እመለስበታለሁ ማለት ነው። ቤተሰቦች ለዛሬ ግን እዚህ ላይ ይብቃን። አብራችሁኝ ስለነበራችሁ እጅግ ከልብ ነው የማመሰግነው። ወደ ቤተሰቦቼ ሁሌም ቢሆን ከጎን የሆናችሁ ለምታበረታቱ በጣም ድንቅ የሆናችሁ ሁሌም ፈልጋችሁ ለምታገኙኝ የቻናሌ ቤተሰቦች ያለኝ አክብሮት ላቅ ያለ ነው። ነገ አገኛችኋለሁ በአዳዲስ ነገር። የዛሬዎቹን እንዲሁ ቀሪ ዜናዎች አክዬ ሰላም ሁኑ ባይ